ጨረቃዎቹ እያጠፉ ስንል ዛሬ ከች ብለውልናል። ነገር ግን ቡራ ልጁ ምንም አላስተረፈውም። ቀጥቅጦ ራሱን በርግዶ ጥርሱን አራግፎ ነው የጣለው። እንደዛም አድርጎ ንዴቱ አልበረደለትም። ኢቭን እንኳን ኮሚኒቲ ላይ ልጁን አልለቀውም በማለት እየዛታ ይገኛል። ሀይሚዬ እውነት ለመናገር በጣም ነው የደነገጠችው። እኔማ ቡራ ሲናገር ማለት ነው እሳይ በለው የት አባቱ ይገባዋል እያልኩ ነበር። ምክንያቱም በሀይሚ የመጣ በአይኔ የመጣኝ ነው። እንኳን አይደለም ቡራኛ ራሱ አንለቀውም ልጁን ብናገኘው ማለት ነው። ዛሬ ሀይሚዬን የሰደባትን ልጅ ቡራ ቀጥቅጦ ራሱን በርግዶ ጥርሱን ከመደብደቡ የተነሳ የልጁ ጥርስ ማለት ነው ቡራ እጅ ውስጥ ነው የቀረውኝና እኔማ ደጋረግ በለው እንዴ። ቆይ አንተ እንደዛ ያህል ከቀጠቀጥኸው ልጁ እንግዲህ ያው ተቀጥቅጦ ኢቭን እንኳን ሞቷል። ከሞተ በኋላ ደግሞ እንግዲህ ፖሊስ ጣቢያ እንደሄደ ነው ቡራ ሲናገር የነበረውኝና እንደዛ ያክል ቡራ ከደበደበው እንዴት ነው ታዲያ? ቆየ ልጁ ጥርስ ተራግፎ ቡራ እጅ ውስጥ ከገባ እንዴት ነው ቡራ እጁ የታመመው ራሱ የተፈነከተው? ጥያቄ ነበር የሆነብኝ ቤተሰቦች፣ የምሬን ነው የምላችሁ። ዛሬ ቆይ ወይ ልደንግጥ ወይንስ ምን ልሆን በጣም ነበር ግራ ይገባኝ። ምክንያቱም ልክ ፊት ለፊት ሳይ በጣም ነበር የደነገጡት። ትናንትና እንደምታውቁት ቪዲዮ አልሰሩም ጨረቃዎቹ። ዛሬም ደግሞ አላየዋቸውም። ቲክቶክ ላይም ኢንስታግራም ላይም ዞር እያልኩ ነበር። ኢንስታግራም ላይ ራሱ አላየዋቸውም እና ዩቲዩብ ላይም ደግሞ ፎቶ አለቀቁም። ወይኔ ምን ሆኑብኝ ያው ስጨ ልክ ቪዲዮ ሲለቁት ሀምሌሉን ሳይ ብሩክ አደጋ ደረሰበት። ሀይሚ በድንጋጤ ያለቀሰ ሲል ክውን ያልኩትኝ ክው ምን ተፈጠረ ብዬ ዘው ብዬ ስገባላችሁ ቤተሰቦቼ። ቡራዬ እንግዲህ ልጁን ቀጥቅጬ ምክንያቱም ደግሞ ሀይሚዬን ሰደበብኝ። ለምን ሰደባትኝ? በሀይሚ የመጣ በሀይኔ የመጣ እንኳን አይደለም እሷን ሊሰድብ ቀርቶ ቀና ብሎ ማየት አይችልም። እና ልጁን ከመደብደብ የተነሳ ደግሞ ጥርሱ ራሱ እጄ ውስጥ ገብቶብኛል ብሎ ሲያሳይ ነበረ። ምስኪን ሚፍታህ ደግሞ እሺ በቃ ጥርሱን በጥርሴ ላውጣል። ቤተሰቦቼ እንግዲህ ቡራ ሐኪም ቤት ሄዶ ከዛ አሻሸጉለትኝ። ከዛ በኋላ ግን ጥርስ ተገኘ። የልጁ ጥርስ ራሱ ቡራ እጅ ውስጥ ተገኝቶ ሚፍታህ ደግሞ በጥርሱ እንግዲህ ከቡራጅ ውስጥ የልጁን ጥርስ በጥርሱ ሊያወጣ ሲታገል ቤተሰብ እውነት እኔ ዛሬ በጣም ነው ግራ ያጋቡኝ ከምላችሁ በላይ። እንግዲህ በአጠቃላይ ጠቅላላ አርቄ ስነግራችሁ ሀይሚዬ በጣም አሳዘነች ከምታስቡት በላይ። ምክንያቱም ደግሞ የሀይሚ እንዴት ነው የብራንኳ ሰይጣን ወደ ቡራ ተከርብቶ ተገልብጦ ቡራ ሰሞኑን ሀይሚዬን እንዴት ብዬ ልንገራችሁ፣ አንድ ያስደስታታል በሰርፕራይዝ፣ አንድ ብራንክ ያረጋታል። ምንም ማያረጋት ነገር አለ። ሀይሚዬ በነገራችን ላይ ዱባይ ከሄደች በኋላ ማለት ነው ለቡራ በጣም ማዘን ጀምራለች። ፕራንክ ማታረገውም ከባባድ ፕራንኮች ማታረገውም ኖርማል የሆኑ ነገሮችን ነው። ሲጀመር ቡራ ነው ተደጋጋሚ ሀይሚን እያደረጋት ያለው ማለት ነው። እና ዛሬ እንግዲህ የቡራ ሀሳብ ምንድነው? ቤተሰቦች ሀይሚዬ ሲሰድባት ልጃዬ ደበደበው። ይሄ ለሀይሚ የተፈጠረ ነገር ነው። ግን እኔ በጣም ያሳቀኝ የሚፍታህ ደግሞ ማቀጣጠል እኮ ነው። በቃ ጥርሱን በጥርሴ ላውጣል፣ ከዛ ደግሞ በቃ ወንድ ልጅ ነህ ቆፍጠን በን ይለዋል። ሀይሚ ፊት እኮ ነው። ይሄ ብቻ አይደለም። በቃ ልጁ ጋር ድጋሜ እንሂድና ልጁን እንደብድበውና ቡራና ልጁ አንድ ላይ ሆስፒታል ገብተው ይታከሙ። እኔ የሱ ማቀጣጠል ማለት ነው በጣም እያሳቀኝ ነው። በዚህ ጋር ሀይሚ እያሳዝናኛለ፣ በዚህ ጋር ደግሞ የሚፍታህ ማቀጣጠል በጣም ነበር ሲገርመኝ የነበረውኝና ዛሬም ቡራ እንግዲህ ሀይሚዬን አግኝቷታል። ካስታወሳችሁ ከዚህ በፊት ከሳምሪ ጋር ሆና ቡታጅራ ላይ እዘ ላይ ምናምን ስትለው ነበርና እንደዚህ አሻሽ ጋር ራሷን ማለት ነው እዘ ላይ ሁላ ያለችው ነበር ቡራ። ያንን ነገር ደግሞ ሀይሚ ላይ ያደረገውኝና ሀይሚዬ በጣም ደንግጣ ሲጀመር ሲደውሉላት እጄ ምናምን እያለ ነበር። ልክ ቡራ እንዲጮህ ሚፍታ ምን ያደርገዋል? ቁንጥጥ ያደርገዋል። ከዛ እጄ ምናምን ብሎ ሲጮህ ሀይሚዬ ደንግጣ ስበር ቡረኬ ጋር መታ። ታውቃላችሁ ለሱ ያላትን ማለት ሀሳብ፣ ፍቅር፣ ስሜት ሁላችሁም ታውቃላችሁ። እንኳን አይደለም ተደባድቦ ትልቅ ጉዳት ደርሶባታል ተብላ ቀርቶ እንደዚሁም በጣም ነው የምታስብለትኝና ቡራ ደግሞ ከዚህ በፊት ተጣልቶም ተደባድቦ ማያውቅምና አዲስ ነገር ነው። ስለዚህ ሀይሚዬ ስሮጥ መታ ስታየው ቤተሰቦቼ አይላታል። እጅን እንዳነኬ ተሳስሯል። እንደምታውቁትኝ አልኮል ተቀብቷል። ራሱንም ማስሯል፣ እጁንም ማስሯል። እንዳነኪኝ ይላታል። ሀይሚዬ ስፍስፍ ቤተሰብ ማለት ልቧ ታውቃላችሁ ስፍስፍ ያለ ነው። እኔ ግን ሀይሚ እያሳዘነች ነው። ፕራንክ ስትደረግ ቢያንስ እሷ ብታረግ ይሻለኛል። ለምን ብትሉ አንደኛ እንደምትዋት ቀን በቀን እኔ ሰውነቷን ጸጥ ብዬ ያዋለሁ። እውነት ፈጣሪ ግን እንዴት ነው ይጠብቃት ትልቅ ደረጃ ደርሳት። ግን በቃ አትወፍርም እንዴ? መወፈር በነገራችን ላይ ስጋ ባዳ ነው ታውቃላችሁ። ግን ሀይሚዬ ሞላ ሙንድል ብላ ማየት ፈልጋለሁኝ። ሲጀመር ስደነግጥ ደግሞ ሰው ሲደነግጥ በቀን ቤተሰብ ይሄ እኔ ጋር ያለን ነገር ነው የምነግራችሁ። እኔም ቀጭን ነኝ፣ ግን
ያ ነገር ደግሞ ከምንድነው ብዙ ሰዎች እንደሚሉ ከሆነ በጣም ቶሎ ስለምደነግጭ ነው፣ ቶሎ ለሰው እንትን ስለምትይ ነው ምናምን የሚሉት ነገር አለ። በጣም ደንጋጭ የሆነ ሰው አይወፍርም፣ እንደገና ደግሞ ቶሎ ነው የሚደነግጠውና ሀይሚ ጋም ያን ነገር አየሁት። ስፍስፍ ነው ያለችው። ስፍስፍ እንዴት ተጣላ? በቃ ይስደበኝ፣ እንደፈለገ ያድርገኝ፣ ለምን ከሱ ጋር ትጣላለ? እንድትጣላብኝ አልፈልግም፣ ሆስፒታል ውሰድ እያለች ሁላ ነበረና እኔ ጋር ሀይሚዬ ለምን አልነቃችም? ለምን ተሳስሮ ነበር፣ አስሮታል አልኮል ምናምን ቀብቶና ሆስፒታል ውሰድ ስትል ያ ነገር እንዴት አልመጣላትም እያልኩ ነበር። ስማርት እኮ ናት፣ መጣላት ቶሎ። ማን ያሰረህ አለችው። ማን ያሰረ ስትለው መጀመሪያ እንግዲህ እንደነገር ዋድ ቤተሰቦች ልጁ ተደብድቧል፣ ጥርሱ ወልቋል፣ ራሱ ተበርግዷል። ከዛም በላይ ደግሞ ልጁ ሞቷል። ሀይሚ በጣም ደነገጠች። ልጁ ሞቷል ሲላት በጣም ነው የደነገጠች ከምታስቡት በላይ ወይኔ ብላ። ከዛ የምርህ ነው ዱዝ የምትለው ምናምን ስትል ነበር እና ከዛ ሆስፒታል ሄጄ ነው እንደዚህ ያደረጉልኝ አላትኝ። እሺ ከዛ በላይ ደግሞ የሚፍታህ ማሽቃበጥ ጥርሱ እጄ ውስጥ ቀርቷል አየው ምናምን እያለ ቦራስ ያሳየ ለሚፍታህ በጥርሴ ልንቀልል ይለዋል። እንዴ ሾህ ነው እንዴ የልጁ ጥርስ? ጉድፈላ ዘንድሮ። ሲጀመር እኔ ክፉ እንዲነካችሁ እንድትደባደቡ ምንም አይነት አደጋ ወደ እናንተ ህይወት እንዲመጣ አልፈልግም በጭራሽ። እንኳን አይደለም እንቅፋት እንዲነካችሁ አልፈልግም። እንኳን አይደለም ከሰው ጋር መጣላት መደባደብ ቀርቶ ማለት ነው። እና ሀይሚ ግን በቃ እንደዚህ ሆኖ መቀጠል የለበትም። ለፖሊስ መደወል አለብኝ የልጁን ቁጥር ምናምን እንደገና ፖሊስ ጋር እንደውል ምናምን ስትል ቡራ በስተመጨረሻ ልጁን ገድዬዋለሁ ብሎ ቁጭና በጣም ደነገጠች። ይሄ ድንጋጤ ለሀይሚ እውነት እኔ እያሰብኩላት ነው ከምታስቡት በላይ ማለት ነው። ስፍፍ ነው ምልላት። ምክንያቱም ቀጭን ናት፣ ትንሽዬ ናት። ከዛ ደግሞ ተደጋጋሚ ፕራንክ ስትደረግ ስደነግጥ ሰፍስፍ ነው የምትለው ውስጧና ስደነግጥ አላደል እኔ 1 ኪሎ 2 ኪሎ የቀነሰች ሁላ ነው የሚመስለኝና ለዛም ነው የምታሳዝነኝ ከምታስቡት በላይ። ይሄ ማለት ቡራ አሳዝነኝም ማለት አይደለም። ሁለቱም ያው ፕራንክ ሲሆን ግን ችግር የለውም። ቡራ ጨጓራው ነው ትንሽ የሚያሳዝነኝ እንጂ ኦኬ ወንድ ልጅ ይችላል ይቋቋማል፣ እንደ ሴት አይደለም ትላላችሁ ቤተሰቦቼ። እና በስተመጨረሻም እንግዲህ ከቡራ ላይ እየፈቱ በአንቺ ምክንያት ስለሆነ እንደዚህ የሆኑት አንቺ ነው ፖሊስ መያዝ ያለበት ብለው ከቡራ እጁ ላይም ያለውን እየፈቱ ራሱ ላይንም እየፈቱ ሀይሚ ላይ ሲያስሩላት ማለት ነው። የሆነ ድንግጥ ብላ ነው የቀረችኝ። ለምን ብትሉ መጀመሪያ ቡራ እንደዛ ሆኖ ስታው ስለደነገጠች ማለት ነው ድንዝዝ አለች። አልመጣላትም ሁላ እየቀለዱባት ፕራንክ እያረጉባት ምናምን እንደሆነ ሁላ አልመጣላትም እና እያየች ነበረ። ልክ ከቡራ ላይ የፈታ ሚፍታህ እሷ ላይ ያስራል እጇንም ብራሷንም። የዛን ጊዜ ግን በጣም ሳቁኝ ከምታስቡት በላይ። እኔ ሀይሚ ያሳዝናኝ ግን ሳቁኝ። ለምን እንደሳቁ ታውቃላችሁ? የሰው ልጅ ሲደነግጥ እንደዚህ ነው። ቡራ በጣም ሰሞኑን ፕራንክ አብዝተሃል፣ ሀይሚዬን ተንከባከብልን ተው። ሀይሚ ደግሞ ያው ተወት አድርጋለች፣ ግን ብድር በምንድን ነው ስመልስልህ ጉድ ፈላ። ግን ፈን ያደረግ ነበር ቤተሰቦች። ሀይሚን ቢያስደነግጣትም ለእኛ ግን መግቢያው ስለተነገረን ፈን ነበር ሳረግበት የነበረው። ሀይሚ ቤት ታሳዝነኝም ማለት ነው። እና ቡራ ግን አሁንም እየዛተ ነው። ምን አስበህ ነው? ልጁን አልለቀውም። ሪል የሆነ ነገር ቢሆን እውነቴን ነው የምላችሁ ቡራ አልለቀውም ልጁን። አዎ ደቁሱ ነው የሚጥለው። በዚህ ምንም ድርድር አያውቅም። በሀይሚዬ ድርድር አያውቅም። ይሄንን እናውቃለን። ግን ሲጀመር ሀይሜን የሚሰድብ የለም። በአካል አግኝቷት ሀይሜን ወይኔ እኔ በአካል ባገኘዋትና እንዴት እንደማደንቃትና እንዴት እንደምወዳት ብነግራት ደስ ይለኛል። እና በአካል አግኝቶ ሀይሚዬን ምናምን የሚሰድባት አለ ብዬ አላስብም። አይኖርምም። ቢኖርም ደግሞ ቡራ እንደማይለቃችሁ ቁሺ ጥርሳችሁን ማለት ነው አውልቆ እጅ ውስጥ እስከሚገባ ራሳችሁን ታርክቁ ሞታችሁ ፖሊስ ጣቢያ እስከምትሄዱ ቤተሰብ አስባችሁታል? ወይኔ የበላቸው ነው የዛሬው ግን። ባይ ባይ